አብረን የምንካፈለው የመጽሐፍ ቅዱስ ክፍል የሚገኘው በማቴዎስ ወንጌል ምዕራፍ 26 ላይ ከቁጥር 6 ጀምሮ ያለውን በማንበብ የዛሬውን ትምህርታችንን እንጀምራለን። ማቴዎስ ምዕራፍ 26 ከቁጥር 6 ጀምሮ እንደዚህ ይላል። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልበስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕድም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሸጦ ለድሆች ሊሰጥ ይቻል ነበርና አሉ። ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሰርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? ድሆች ሁል ጊዜ ከእናንተ ጋር ይኖራሉና እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብሬ አደረገች። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል በማለት ጌታ ኢየሱስ ክርስቶስ የመለሰውን መልስ እንመለከታለን። በዚህ በክፍል 1 የምናገርበት ርዕስ በእግዚአብሔር ፊት የከበረው አምልኮና የመልካም ሥራ ሚስጥር የሚል ነው። ዛሬ በዓለም ላይ ያሉ ሰዎች ትልቅ ዋጋ የሚሰጧቸው በርካታና ብዙ ነገሮች አሉ። ለምሳሌ ውድ የሆኑ መኪናዎች፣ ትላልቅ ሕንፃዎች ወይም ደግሞ ዝናና ክብር የመሳሰሉትን ሰዎች በሕይወታቸው ላይ ትልቅ ዋጋ የሚሰጧቸው ነገሮች ናቸው። እኛ ግን በሕይወታችን ውስጥ እጅግ ውድ የሆነና ውብ ተብሎ በእግዚአብሔር ዘንድ ተቀባይነት ያለው ከትውልድ ወደ ትውልድ ምሳሌ ሆኖ የሚሸጋገር ነገር ምንድነው በማለት መጠየቅ ይኖርብናል። በመጽሐፍ ቅዱስ ውስጥ ሳነብ በሰማችሁት ታሪክ ላይ በአንድ ወቅት በአንዲት ሴት እጅ ላይ የተደረገን አንድን ተግባር በታሪክ ውስጥ ለዘላለም እየታወሰ የሚኖር መልካም ሥራ ተብሎ ተመዝግቦ እንመለከታለን። እውነተኛ መልካም ሥራና አምልኮ የቀረንን ትርፍራፊ የሆኑ ነገሮችን መስጠት ሳይሆን ከሁሉ የተሻለና ውድ የሆነውን ነገር ለእግዚአብሔር በፍጹም ልብ ማቅረብ ነው። የዚህ ትምህርት ዋነኛ ዓላማ እያንዳንዱ አማኝ መልካም ሥራ ለመሥራት ሲነሳ ውጫዊና ውስጣዊ እንቅፋቶች እንደሚገጥሙት እንዲያውቅና የሚገጥሙትን እንቅፋቶችን ተቋቁሞ በማለፍ እንደ ማርያም መልካም ሥራ በእግዚአብሔር ፊት የሚኖረውን ዋጋ ተረድቶ በእምነት እንዲቆምና መልካም ሥራን ለመሥራት እንዲነሳሳ ማበረታታት ነው። የእግዚአብሔር ስም የተባረከ ይሁን። ወደ መልእክቱ ወይም ደግሞ ወደ ትምህርቱ የሚወስደንን ታሪካዊ ዳራውን እንመልከት። መልእክቱን በጥልቀትና ቀለል ባለ መንገድ ለመረዳት ታሪኩ የተፈጸመበትን ሁኔታ ማየት ያስፈልጋል። ከዚህም የተነሳ ታሪኩ የተፈጸመበት ስፍራ ቢታንያ የተባለ መንደር ነው። ቢታንያ ከኢየሩሳሌም በስተ ምስራቅ 3 ኪሎ ሜትር ርቀት ላይ የምትገኝ ትንሽ መንደር ነበረች። ይህች መንደር የማርያም የማርታና ከሞት የተነሳው የአልዓዛር መኖሪያ ነች። ኢየሱስ በኢየሩሳሌም ከነበረው ውጥረትና ተቃውሞ እፎይ ለማለት ብዙ ጊዜ ለዕረፍት የሚመርጣት መንደር ነበረች። ሌላው በዚህ ታሪካዊ ዳራ ውስጥ የምንመለከተው ኢየሱስን በቤቱ ተቀብሎ ያስተናገደውን ሰው ነው። ኢየሱስ ክርስቶስን በዚች ቢታንያ በተባለች መንደር ውስጥ ተቀብሎ በቤቱ ፕሮግራም አዘጋጅቶ ያስተናገደው ሰው ስምዖን ወይም ደግሞ ለምጻሙ ስምዖን በመባል ይታወቃል። ስምዖንን ስንመለከት ቀደም ሲል በለምጽ በሽታ ይሰቃይ የነበረ በማህበረሰቡ የተገለለ ሰው ነው። ይሁን እንጂ በኢየሱስ ክርስቶስ እጅ
ተፈውሶ ከለምጹ ነፃ ወጥቷል። ከለምጽ በመፈወሱ ምክንያት ደግሞ ስለተደሰተ በቤቱ የምስጋና ግብዣ አዘጋጅቶ ብዙ ሰዎችን ጠርቶ ኢየሱስንም ጭምር በዛ ቤት ውስጥ ግብዣ እንዳደረገለት ታሪኩ ይህንን ይነግረናል። ከለምጻሙ ስምዖን የምናገኘው መንፈሳዊ የሆነው እውነታ ምንድን ነው? ከእግዚአብሔር የተቀበልናቸው ነገሮች ወደ አምልኮና ወደ ምስጋና ሊመሩን ይገባል እንጂ ጸጋንና ፈውስን፣ በረከትን፣ መልካም ነገሮችን ተቀብለን ዝም ብለን መቀመጥ የለብንም። በዚህ ውስጥ የምናነሳው ሌላው በታሪክ ውስጥ የምናገኘው ነገር የናርዶስ ሽቶ የነበረውን ዋጋ ነው። ማርያም የሰበረችው የሽቶ ዕቃ ተራ ነገር አልነበረም። ምክንያቱም ወንጌላዊው ማቴዎስ ማርያም የሰበረችውን ሽቶ እጅግ ውድ በማለት ገልጾታል። የናርዶስ ሽቶን ባህሪ ስንመለከት የዚህ ሽቶ እጽዋት የሚመጣው በአብዛኛው ከሩቅ ምስራቅ ሀገራት መካከል ከህንድ የነበረ ሲሆን የሽቶም አሰራር እጽዋቱ ተቀጥቅጦ በከፍተኛ ጥንቃቄ የሚዘጋጅ ንጹሕ የሽቶ አይነት ነው። ለዚህ ነው እንግዲህ ሽቶው እጅግ ውድ እንዲሆን ያደረገው። የሽቶን ዋጋ ስንመለከት በከፍተኛ ጥንቃቄ የተዘጋጀው ይህ ሽቶ በዮሐንስ ወንጌል ላይ ይሁዳ እንደተናገረው በ300 ዲናር ሊሸጥ የሚችል የነበረ ሽቶ ሲሆን በአይሁድ ባህል በወቅቱ 1 ዲናር የጉልበት ሠራተኛ የአንድ ቀን የውሎ አበል ነው። ስለዚህ ይህን ሽቶ ለመግዛት የሚፈልግ ሰው ቢያንስ 1 ዓመት ሙሉ ገንዘብ መቆጠብ ይኖርበታል። የሕይወትን ዋስትና ስንመለከት እንግዲህ የዚህ ሽቶ ውድነት ለብዙ ሴቶች እንዲህ አይነቱ ውድ ሽቶ ለወደፊት ሕይወታቸው ማለትም ለጋብቻ፣ ለተለያየ የችግር ቀናት የሚያስቀምጡት የሕይወት ዋስትናና መጠባበቂያ ነበር ማለት ይቻላል። ከዚህ በመነሳት የምንመለከተው መንፈሳዊው እውነት ምንድን ነው? ማርያም ለኢየሱስ የሰጠችው የትርፍ ጊዜዋን ወይም የተረፋትን ሳንቲም ሳይሆን ሕይወቷን ሙሉ ቆጥባ ያስቀመጠችውን ከሁሉ ይልቅ የከበረውንና የወደፊት ሕይወቷ ዋስትና የሆነውን ጭምር እንደሆነ እንመለከታለን። እኛም ለጌታ አስቀድመን ራሳችንን ከዚያም ደግሞ ሁለንተናችንን ማለት ጊዜ፣ ዕውቀት፣ ክህሎት፣ ገንዘብ ወዘተ ራሳችንን ከሰጠን በኋላ እነዚህን ሌሎች ነገሮቻችንን መስጠት እንችላለን። ራሱን ያልሰጠ ሰው ሌላ ነገሩን ለመስጠት ይቸገራል። ሌላን ነገር ለመስጠት እንዲቀለን ወገኖቼ አስቀድመን ራሳችንን ሙሉ ለሙሉ ለጌታ መስጠት ይኖርብናል። እግዚአብሔር አምላክ የተመሰገነው። በዚህ ትምህርት ውስጥ ከማነሳቸው መሰረታዊ ነገሮች መካከል ዋናው መልካም ሥራ የሚለው ቃል ነውና መልካም ሥራ ወይም ደግሞ ኬሎን ኤርጎን የሚለው ቃል ስንመለከት ኢየሱስ ማርያምን ሲከላከልላት እንዲህ በማለት ጠቅሶታል። ኢየሱስም ይህንን አውቆ ይላል ቁጥር 10 ላይ መልካም ሥራ ሰርታልኛለችና ሴቲቱን ስለምን ታደክሟታላችሁ በሚለው ሐረግ ውስጥ መልካም ሥራ ሰርታልኛለች የሚለው ቃል እሱን እንመልከት። በዚህ ስፍራ ላይ የገባው መልካም ሥራ የሚለው ቃል ኬሎን ኤርጎን ሲሆን ጥልቅ የሆነ መንፈሳዊ ምስጢር ያለው ቃል ነው። ኬሎን የሚለው ትርጉሙ ጥሩ ማለት ብቻ ሳይሆን ይሄ ጥሩ ወይም ደግሞ መልካም ማለት ብቻ ሳይሆን ውብ፣ የተከበረ፣ እጅግ ማራኪ፣ ክቡርና በእግዚአብሔር ፊት ፍጹም ውበት ያለው ማለት ነው። ለዚህ ነው እንግዲህ መልካም የሚለውን ቃል ኦሪጂን ቃሉ
ካሎን ወይም ኬሎን በማለት የተጠቀሰው። ከካሎን ጋር ተያይዞ ኤርጎን የሚለው ቃል ደግሞ ስንመለከት ኤርጎን መስዋዕትነት የተቀላቀለበት ስራና ተግባር ወይም አገልግሎት ማለት ነው። ከዚህ በመነሳት እንግዲህ ኬሎን ኤርጎን ማለት በሰው ዘንድ ቢያስነቅፍም እንኳ በእግዚአብሔር ፊት እጅግ ውብ ክቡርና ሰማያዊ መዓዛ ያለው መስዋዕትነት የተቀላቀለበት ተግባር ማለት ሆኖ እናገኘዋለን። እግዚአብሔር አምላክ የተመሰገነው። እግዚአብሔር የእኛን ሥራ የሚያየው በብዛቱ ሳይሆን በውስጡ ባለው የልብ ውበት ወይም ካሎን እንዲሁም በከፈልነው ዋጋ ልክ ወይም ደግሞ ኤርጎን አማካኝነት ነው። መልካም ሥራ ሲባል ኬሎን ኤርጎን የሚለውን ሐሳብ ስንመለከት መልካምነቱ ብቻ ሳይሆን የሚመዘነው ለዛ መልካም ለሆነው ነገር የተከፈለውን ዋጋና መስዋዕትነት ጭምር የያዘ እንደሆነ እንማራለን ወይም እንመለከታለን ማለት ነው። ይህን ያህል እንግዲህ ለመግቢያ ያህል ከተናገርኩኝ ወደ ዋናው ትምህርታችን እንምጣ። እግዚአብሔር የተመሰገነው። ከማርያም ሕይወት የምንማራቸው 4 ታላላቅ የሕይወት ትምህርቶች አሉ። መልካም ሥራ ለመስራት ለመነሳት የሚረዱን ማወቅ ያለብንን እነዚህን 4 ነገሮችን አንድ በአንድ ስንመለከት የመጀመሪያ መልካም ሥራ ለመስራት እንድንነሳ የሚረዳን ነገር ከሁሉ የተሻለውን መስጠት የሚለውን ነው። መልካም ሥራን ከማድረጋችን በፊት ከሁሉ የተሻለውን ነገር ለመስጠት ወይም ለማድረግ አስበን መጀመር ያለብን ነገር መልካም ሥራን መስራት በእግዚአብሔር ፊት የተወደደ መስዋዕት እንደሆነ ማወቅ ይኖርብናል። መልካም ሥራ መስራት በሰው ፊት ያስነቅፋል፣ በሰው ፊት ያስተቻል፣ በሰው ፊት ወገኖቼ ሆይ የተናቅን እንድንሆን ሊያደርገን ይችላል። ይሁን እንጂ መልካም ሥራን ስንሰራ ሰዎች ቢተቹ፣ ሰዎች ቢነቅፉ፣ ሰዎች ቢንቁንም የሠራነው መልካም ሥራ ግን በእግዚአብሔር ፊት የተወደደ መሥዋዕት ነው። እግዚአብሔር አምላክ የተመሰገነ ይሁን። ለእግዚአብሔር የምንሰጠው አምልኮ ከተረፈን ሰዓት፣ ከተረፈን ጉልበት ወይም ከተረፈን ገንዘብ ሳይሆን ለእግዚአብሔር መስጠት ያለብን የሕይወታችንን፣ የዕድሜያችንን፣ የገንዘባችንን ዋናውን መሆን አለበት። ወገኖቼ እግዚአብሔር የተመሰገነ ይሁን። በዚህ ክፍል ውስጥ እንደምናየው ማርያም ያላትን የሕይወቷን ምርጥ የሆነውን ነገር ለጌታ ስለሰጠች ያደረገችው ነገር በሰዎች ዘንድ ተቃውሞና ነቀፌታን ቢያስነሳባትም በጌታ ፊት ግን መልካም ሥራ ተብሎ ያደረገችው ነገር ተቀባይነትን አግኝቷል። እኛም መሥዋዕትነት የተቀላቀለበትን ስጦታ ስንሰጥ ከሰዎች ነቀፋ፣ ትችትና ተቃውሞ ቢደርስብንም እንኳ መልካም ሥራዎቻችንን በእግዚአብሔር ፊት የተወደደ መሥዋዕት ሆነው ይቆጠርልናል። እግዚአብሔር በፊቱ የምናደርጋቸውን እያንዳንዱን መልካም ሥራ የሚያስብ አምላክ ነው፣ የሚቆጥር አምላክ ነው። ለዚህ ማሳያ የሚሆነን በሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 4 ላይ እንዲህ ይላል። እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድነው አለ። መልአኩም አለው ጸሎትና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ በማለት ይናገራል። ይህ ክፍል የሚናገረው ስለ ቆርኔሌዎስ ነው። ቆርኔሌዎስ የአሕዛብ ወገን ነው። የሮም ሰራዊት አዛዥ የመቶ አለቃ ነው። ይሁን እንጂ እግዚአብሔርን የሚፈራ ሰው ነው። ጽድቅን የሚያደርግ ሰው ነው። ለድሆች የሚመጸውት ሰው ነው። እግዚአብሔርን በአይሁድ ሥርዓት የሚያመልክ ሰው ነው። ወገኖቼ ሆይ ይጸልያል። የጸሎት ሰዓቱም የተገለጠ ነው። ያ ብቻ አይደለም። በሚጸልይበት ጊዜና ሰዓት
የእግዚአብሔር መልአክ ተገልጦ ፊት ለፊት ማየት የቻለ ሰው ነው። የእግዚአብሔር መልአክ በዛ ስፍራ በተገለጠለት ጊዜ ደንግጧል። ቆርኔሌዎስ ምንድነው ብሎም ጠይቋል። ምንድነው ብሎ ለጠየቀው ጥያቄ መልአኩ የሰጠው ምላሽ ጸሎትህና ምጽዋትህ፣ ምጽዋት የሚለው ለድሆች ያደረገውን ልግስና ቸርነቱን ነው። ስለዚህ ይሄ ያደረከው ነገር በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ በማለት መስክሮለታል። ወገኖቼ ሆይ ዛሬም በእግዚአብሔር ፊት የምናደርጋቸው ነገሮች፣ ለሰዎች የምናደርጋቸው ነገሮች ምናልባት ሊያስለቅፉን፣ ሊያስተቹን፣ የተለያየ ወገኖቼ ሆይ ስም ሊያሰጡን ቢችሉም በእግዚአብሔር ፊት ግን መልካም ሥራ ሆነው ለመታሰቢያ የሚቆጠሩ ነገሮች ናቸው። እግዚአብሔር ያደረግሽውን ያስባል። እግዚአብሔር ያደረግከውን መልካምን ነገር ይረሳ ዘንድ አመፀኛ አይደለም። ወገኖቼ እግዚአብሔር አምላክ የተመሰገነ ይሁን። ይሄ ብቻ አይደለም። በእግዚአብሔር ፊት ስለምናቀርበው የአምልኮ መሥዋዕት የእግዚአብሔር ቃል ማስጠንቀቂያም አለ። በሚልክያስ መጽሐፍ ምዕራፍ 1 ከቁጥር 6 እስከ 8 ላይ ሲናገር ምን ይላል? እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንክ ክብሬ ወዴት አለ? ጌታስ ከሆንክ መፈራቴ ወዴት አለ? ይላል የሠራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድር ነው ብላችኋል። በመሠዊያዬ ላይ ርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድር ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። ዕውር መሥዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ። በውኑ ባንተ ደስ ይለዋልን? ወይስ ፊትህን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር በማለት ይናገራል። እዚህ ላይ እግዚአብሔር የዕውሩንና የአንካሳውን መሥዋዕት ለሚያቀርቡ ካህናት የተናገረውን የቁጣና የተግሣጽ ቃል ስንመለከት በወቅቱ የነበሩ እግዚአብሔርን የሚያገለግሉ የመቅደሱ አገልጋዮች በእግዚአብሔር ፊት የሚያቀርቡት መሥዋዕት አይደለም በእግዚአብሔር ፊት ይቅርና ወገኖቼ በሰው ዘንድ እንኳ ለማቅረብ የሚያሳፍር ነበረ። ለዚህ ነው ይህንን ዕውር የሆነ መሥዋዕት፣ አንካሳ የሆነ መሥዋዕት አይደለም በእኔ ፊት አምጥተህ ልትሰዋ ይቅርና ሂድና ለመሥሪያ ቤት አለቃ ስጠው፣ በውኑ ይቀበልሃልን? በማለት እግዚአብሔር ሲገስጻቸው እንመለከታለን። ወገኖቼ በእግዚአብሔር ፊት ስለምናደርጋቸው ነገሮች ልንጠነቀቅ ይገባል። ስለምናስበው ሐሳብ፣ ስለምንናገራቸው ንግግሮች፣ ስለምናደርጋቸው ድርጊቶቻችን በእግዚአብሔር ፊት እጅግ ልንጠነቀቅ ያስፈልጋል። ወገኖቼ ሆይ ያንዳንዱ ነገር እግዚአብሔር ስለሚያይ፣ ያንዳንዱን ነገራችንን እግዚአብሔር ስለሚመዝን፣ ያንዳንዱን ነገራችንን እግዚአብሔር ወገኖቼ ሆይ ስለሚመዝን፣ ስለሚከታተል እጅግ ልንጠነቀቅ ያስፈልጋል። ለእግዚአብሔር መሥዋዕትን ስናቀርብ እንዲህ ቢሆን የተሻለ ነው። ሁል ጊዜ የመጀመሪያ ንጹሕ መልካምና ምርጥ የሆነውን ነገር እግዚአብሔር በፊቱ እንድናቀርብለት ይፈልጋል። የጊዜያችንን መጀመሪያ፣ የሕይወታችንን መጀመሪያ ንጹሕ የሆነ መልካም የሆነ ምርጥ የሆነ እግዚአብሔር ደስ የሚሰኝበትን ነገር በፊቱ እንድናቀርብ እግዚአብሔር ይህንን መሥዋዕት ከኛ ከልጆቹ ይፈልጋል። እግዚአብሔር የተመሰገነ ይሁን። መልካም ሥራን ለመሥራት ከማርያም የምንማረው ሁለተኛው የማነሳው ነጥብ የሰዎችን አስተያየት ወይም ትችት አለመፍራት ነው። የሰዎችን አስተያየት አለመፍራት overcoming human opinion የሚለውን በተለይ እኔና እናንተ በሕይወታችን እየተጋፈጥነው ካለው ተግዳሮት መካከል human opinion የሰዎች አስተያየት፣ የሰዎች ትችት፣ የሰዎች ነጸብራቅ
ስለ እያንዳንዱ ነገር ሰው ምን ይላል፣ ከሌ ምን ይላል፣ ምን ይሉኛል የሚለው አስተያየት የዚህ ዘመን አማኞች ተግዳሮት እንደሆነ እንገነዘባለን። ከማርያም አንጻር ግን ስንመለከት በዚያን ዘመን ባህል፣ የአይሁድ ባህል መሠረት አንዲት ሴት ወንዶች በተቀመጡበት ማዕድ መሃል ገብታ ፀጉሯን በመፍታት የሰውን እግር ማጠብና ሽቶ መቀባት ትልቅ የሆነ ትችትና ነቀፌታን የሚያስከትል ነበረ። ከዚህ የተነሳ ሴቶች ከባህሉ ተጽዕኖ የተነሳ ከሰዎች ኦፒኒየን የተነሳ ምንም ነገር እንኳ መልካም ቢሆን ያንን ነገር ለማድረግ ይፈራሉ። ማርያም ግን ምንም ይሁን ምን ይህንን ባህል ያመጣውን ተጽዕኖ ሰብራ የሰዎችን አስተያየት ጥሳ በመግባት ለጌታዋ ያላትን ፍቅር እንዴት እንደገለጠች ታሪኩ ይነግረናል። ስለዚህ ማርያም ይህ ትችት፣ ይህ ነቀፌታ እንደሚደርስባት እያወቀች የሰዎችን ዓይን ትችታቸውን፣ ነቀፌታቸውን ሳትፈራ የሽቶውን ጠርሙስ በመስበር በኢየሱስ ላይ አፍስሳ ይህ ሳይበቃት በፀጉሯ የጌታዋን እግር ጠረገች፣ አበሰች። ይህንን ለማድረግ ያነሳሳት ነገር ምን ይሆን ወገኖቼ? በምን ሞቲቭ ነው ይህንን ለማድረግ ወደዛ ማዕድ የተጠጋችው ብለን ስንል የማስታወቂያ ግርግር ሰምታ ይህን እንድታደርግ ጥያቄ ቀርቦላት ነው ወገኖቼ? መተሽ ሽቶን በላይ ላይ ነስንሸዋል አላትም ጌታ። መተሽ በሕዝቡ እያየሽ ፀጉርሽን ፈተሽ እግሬን አብሽልኝ ብሎ አልጠየቃትም። ማርያምም ደግሞ በሰው ዘንድ ለመታየትና አድናቆት ፈልጋ አልነበረም ይሄንን ነገር ያደረገችው። ወዳጆቼ ማርያም በጌታ መልካም ሥራ ተብሎ የተመሰከረለትን ነገር ለማድረግ ያነሳሳት ብቸኛው ነገር በውስጧ ለኢየሱስ ክርስቶስ የነበራት ፍቅር ነው። ክብር ለመንፈስ ቅዱስ ይሁን። ልቧ ቢፈተሽ፣ ውስጧ ቢመዘን ይህንን ለማድረግ ያበቃት ምንድን ነው? ፍቅር ነው። እግዚአብሔር የተመሰገነ ይሁን። እዚህ ላይ መልካም ሥራን ለመስራት እንዳንነሳሳ እንቅፋት ከሚሆኑ ነገሮች ውስጥ ከሰዎች የሚሰነዘርብን ትችትና ነቀፌታ ዋናው ነገር ነው። ሰዎችን ከመፍራት የተነሳ ማድረግ ሲኖርብን ያላደረግናቸው ጌታን የምናከብርባቸው የነበሩ በውስጣችን ተቀብረውና ተዳፍነው የተቀመጡ መልካም ነገሮች ስንት ናቸው ወገኖቼ? እነዚህን በውስጣችን ተዳፍነው የተቀመጡ መልካም ነገሮች እንደገና ለመቀስቀስና ለማስነሳት የጌታን ፍቅርና ውለታውን ወገኖቼ ቆም ብለን ማሰብ ይኖርብናል። እግዚአብሔር የተመሰገነ ይሁን። መልካም ሥራን ለመስራት ወገኖቼ ቆም ብሎ ማሰብ ይጠይቃል። የጌታን ውለታ፣ የጌታን ፍቅር፣ ማዳኑን፣ ምሕረቱን፣ ርኅራኄውን ከምን አይነት ጨለማ ውስጥ እንዳወጣን ይሄንን ወገኖቼ ወይ ማሰብ ይጠይቃል። እግዚአብሔር አምላክ የተመሰገነ ይሁን። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ የእግዚአብሔር ቃል ይህንን እንደሚናገረው በሕይወታችን ለእግዚአብሔር ያለን ፍቅር ሲበልጥ የሰዎች ትችትና ነቀፋ ሁሉ በፊታችን ዋጋ ያጣል። እኛም ደግሞ ትችትም ቢኖር ነቀፋም ቢኖር ያንን አልፈን ልናደርግ የተገባንን መልካም ነገር ለማድረግ አቅም ይሆንልናል። እግዚአብሔር አምላክ የተመሰገነ ይሁን። ለመልካም ሥራ ለመነሳት ከማርያም የምንማረው ሦስተኛው ነጥብ እምነትን በተግባር ማሳየትን ነው። ፌዝ አክሽን የሚባለውን ነው። እውነተኛ ፍቅርና እምነት በቃላት ብቻ የሚገለጥ የውስጥ ስሜት ሳይሆን የሚታይ፣ የሚዳሰስ፣
እምነትን የሚጠይቅና ዋጋ የሚያስከፍል ተግባር ነው። ዛሬ ወገኖቼ ሆይ ፍቅራችንን እንመዝን፣ እምነታችንን እንለካ። ፍቅርና በውስጣችን ያለው ፍቅርና እምነት በቃላት ብቻ የሚገለጥ ውስጣዊ ስሜት ይሆን? ወገኖቼ ሆይ የምንናገረው ግን የማናሳየው፣ የምንናገረው ግን ሰዎች የማይዳስሱት የማይነኩት፣ የምንናገረው ነገር ግን ዋጋ ለመክፈል ያልተዘጋጀንለት፣ የሚጠይቀውን መስዋዕትነት ለመክፈል ያልተዘጋጀንለት ፍቅር ነው በእኔና በእናንተ ውስጥ ያለው ወገኖቼ። ማርያም እኮ እንደ ማንኛውም ሰው ጌታ ሆይ እወድሃለሁ ማለት ትችል ነበረ። አፈቅርሃለሁ ጌታ ሆይ ማለት ይቻላል እኮ። እሷ ግን ያንን ብቻ አላለችም። በውስጧ ለነበረው መውደድ ማሳያ የሚሆን የናርዶስ ሽቶዋን በመስበር ፍቅሯን በተግባር አሳየች። ዛሬስ እኔና እናንተ እንደ ማርያም በውስጣችን ያለውን እግዚአብሔርን መውደድ በተግባር ለማሳየት መልካም ሥራ በመስራት ስለ ስሙ ለመነቀፍ በሰዎች ዘንድ ቢያስነቅፈንም በእግዚአብሔር ፊት ግን መልካም ሥራ ተብሎ የሚቆጠር ነገር ለማድረግ በተሰበረ ልብ በፊቱ ለመቅረብ ምን ያህል ወገኖቼ ተዘጋጅተናል? ዛሬ መንፈስ ቅዱስ ይናገረናል። በፊት ለፊታችን ባሉ ዘመናቶች ከዚህ በኋላ ቀረልን በምንለው ጊዜ በጌታ ፊት የሚታሰብ በጌታ ፊት የሚቆጠር በትውልድ መካከል በመልካም ምሳሌነቱ የሚሻገር የሚነገር መልካም ሥራ እንድንሠራ እግዚአብሔር እየጠየቀን ነው ወገኖቼ። እግዚአብሔር አምላክ የተመሰገነ ይሁን። መልካም ሥራን ለመሥራት አነሰዋለሁ ካልኩት ነጥብ መካከል አራተኛውና የመጨረሻው ለዚህ ለክፍል 1 የሚሆነን ሐሳብ የጌታን ልብ አስቀድሞ መረዳትን ነው። እግዚአብሔር የተመሰገነ ይሁን። ይሄ ማለት የጌታን ልብ አስቀድሞ ለመረዳት ስፒሪቹዋል ዲዘርንመንት ያስፈልጋል። ወገኖቼ ሆይ መልካም ሥራን መስራት የምንችለው ስለፈለግን ብቻ አይደለም። መልካም ሥራን ለመስራት ብዙ አይነት ትግሎች አሉ፣ ብዙ አይነት ሰልፎች አሉ፣ ብዙ አይነት አድካሚ ነገሮች አሉ። እነዛን መለየት የሚያስችል የመለየት መንፈስ ሊኖረን ያስፈልጋል። በዚህ ውስጥ ከኢየሱስ ጋር አብረው የነበሩ ደቀ መዛሙርት ኢየሱስ ካስተማራቸው የእግዚአብሔር መንግሥት ነገር ይልቅ በውስጣቸው ስለ ፖለቲካ ከነሱ መካከል ማን የበላይ ወይም የበለጠ ስልጣን እንደሚያገኝ ወይም ደግሞ ስለ ፋሲካ በዓል ግርግር እያሰቡ ነበረ። ማርያም ግን ኢየሱስ በተደጋጋሚ ስለ ሞቱና ትንሣኤው ሲናገር በትኩረት ሰምታ ነበረ። ጊዜ እንደሌላት ገብቷታል። ኢየሱስ ክርስቶስ እንዳለው እንደተናገረው ጊዜው ባይታወቅም ሰዓቱ ባይታወቅም አንድ ቀን እንደተናገረው በመስቀል ላይ እንደሚሞት ይህንን እውነት ተረድታ ነበረ። ቀድሞ የገባት እውነት ነበረ። ስለዚህ ጌታ ከመሞቱ በፊት በሕይወት እያለ ቀን ሳለ የላከኝን ሥራ ልሰራ ይገባኛል ብሎ ጌታ እንደተናገረ ማርያምም ለጌታ ማድረግ ያለባትን ነገር ጊዜ ሳያልፍባት ቀድማ ስለገባት ስለተረዳች ሁኔታውን ዘመኑን በአካባቢው ላይ እየሆነ ያለውን ነገር ስለለየች የሚሞትበት ቀን እንደቀረበ አውቃ ሽቶውን አመጣችና በራሱ ላይ አፈሰሰችው። ወገኖቼ ማርያም ሽቶውን አምጥታ በኢየሱስ ራስ ላይ በማፍሰሷ ከመሞቱ በፊት አስቀድማ አደረገችው። ሃሌሉያ! ጊዜውን ቀደመች፣ ሞትን ቀደመች። ኢየሱስ ከመሄዱ በፊት ወገኖቼ ሆይ ቀደመችና ለኢየሱስ የሚገባውን መስዋዕት አቀረበች፣ ሽቶውን አፈሰሰችለት።
ማርያም ከሌሎች ደቀ መዛሙርት ይልቅ የጌታን የልብ ሐሳብ ቀድማ የተረዳች ብቸኛዋ ሴት እንደነበረች መጽሐፍ ቅዱስ ይህንን ያስረዳል። ወዳጆቼ የዚህ የክፍል አንድ ትምህርታችንን ማጠቃለያ ሐሳብ እግዚአብሔር ዛሬ ከኔና ከናንተ የሚፈልገው ብዙ ውጫዊ ሃይማኖታዊ ልምምዶችን ሳይሆን ሙሉ የሆነውን ልባችንን ነው። ውስጣችንን ይፈልጋል እግዚአብሔር። ወገኖቼ ሆይ ከአፋችን ይልቅ ለልባችን ቅርብ የሆነ አምላክ ነው። ሰው ውጭን ያህል እግዚአብሔር ደግሞ ልብን ይመለከታል ተብሎ እንደተጻፈ ዛሬ እግዚአብሔር ከኔና ከናንተ የሚሻው ውስጣችንን ነው፣ ልባችንን ይሻል። ማርያም በዛ ምሽት ሽቶ ብቻ አላፈሰሰችም ወገኖቼ፣ የገዛ ሕይወቷን፣ ክብሯን፣ ፍቅሯን እና አምልኮዋን በጌታ እግር ስር አፈሰሰች ወገኖቼ። ክብር ለጌታ ይሁን። ማርያም ያንን የናርዶስ ሽቶ የአልባስጥሮስ ብልቃጡን ስትሰብረው በውጭ ያደረገችው ነገር ውስጧ የተከናወነውን ነገር ነው። በውስጧ ያለውን ለጌታ ያሰበችውን ነገር ከማድረግ ወደ ኋላ እንደማትል ያረጋገጠችበት ተግባር ነው። እግዚአብሔር አምላክ የተመሰገነ ይሁን። ለታይታ አልነበረም። በውስጧ ልቧ ለጌታ ፈሶ ነበረ። ፍቅሯን ለመግለጥ ረሃብ ነበራት በውስጧ። ወገኖች ሆይ ጌታን ሄጄ በራሱ ላይ ይሄንን ሽቶ እያፈሰስኩ ይኸውላችሁ፣ ይሄንን ሽቶ ችስ አድርጎ መመለስ ይቻላል። እሷ በችስ አይደለም ሄዳ ብልቃጡን የሰበረችው። እግዚአብሔር አምላክ የተመሰገነ ይሁን። የአንድ ዓመት ቁጠባዋን ነው ሄዳ በዛ ሁሉ ሰዎች ፊት ሰብራ ያፈሰሰችው። ይሄ በውጭ ያደረገችው ነገር የውስጧ ሪፍሌክሽን ነው። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በእግዚአብሔር ፊት ልንሰብረው የሚገባ የኔና የናንተ የናርዶስ ሽቶ ምንድን ነው? የውስጣችን ኩራት መሰበር አለበት። ለጌታ ወገኖቼ ሆይ ገንዘባችንን ወይስ የሰዎችን ትችት፣ ነቀፌታን፣ ገንቢ ያልሆነ አስተያየት፣ ፍርሃትን፣ ይህንን ሁሉ ሰብረን ማድረግ ያለብንን መልካምን ነገር በጌታ ፊት ማድረግ ይኖርብን ይሆን? ዛሬ እግዚአብሔር በምን አቅጣጫ እየተናገረን ነው? እግዚአብሔር አምላክ የተመሰገነ